የራእይ አስፈላጊነት። ዮሴፍ ገና ልጅ ሳለ ስለ ወደፊት ሕይወቱ ራእይን ተመልክቶ ነበር። በሕልሙም ወንድሞቹ ለእርሱ ሲሰግዱለት ተመለከተ። ይህ ራእይ በደረሰበት ፈተና ሁሉ እንዲጸናና እንዲበረታ አግዞታል። ራእይ ለሕይወታችን አቅጣጫን ይሰጠናል። ምን ማሳካት እንደምንፈልግ እንድንወስን ይረዳናል። ራእይ ከሌለን ነዳጁን እንደጨረሰና እንደማይነዳ መኪና እንሆናለን። የት እንደምንሄድ ሳናውቅ በየቦታው እንባዝናለን። ሕይወታችንም በመንከራተት ይመላል። በመጽሐፈ ምሳሌ ምዕራፍ 29 ቁጥር 18 ላይ ራእይ ባይኖር ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተመሰገነ ነው ይላል። ይህ ጥቅስ ራእይ ለሕይወታችን ምን ያህል አስፈላጊ እንደሆነ ያስገነዝበናል። ራእይ ካለን ግባችን ላይ ለመድረስ እንተጋለን፣ እንጸናማለን። የዮሴፍ ታሪክ በመከዳት ውስጥ ላለፉ ታማኝነትን ሙጭጭ አድርገው ሊያዙና ርኅሩህ ልብ ላላቸው ሁሉ ተስፋን የሚሰጥና መንፈስን የሚያድስ አስደናቂ ታሪክ ነው። ፈተና የሕይወት አንዱ አካል እንደሆነ፣ በእግዚአብሔር መታመን እንደሚገባን፣ ይቅር ማለት ነፃ እንደሚያወጣንና ክፋትን ወደ መልካም መቀየር እንደሚቻልም ተምረናል። በመሆኑም በእምነት እንኑር፣ በመከራ እንጽና፣ ሌሎችን ይቅር እንበል፣ ክፋትንም ወደ በረከት እንለውጥ። የጨለማው ተባባሪ ከመሆን ይልቅ በጨለማው ላይ ያለችንን እንጥፍጣፊ ሻማ እንለኩስ። በቀጣይ ቪዲዮ እስከምንገናኝም ቸር ያቆየን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙም አሜን።